ማክሰኞ ወይንም ሰሉስ እንደ ፍጥረቱ ሶስተኛ ብለን የምንጠራው ቀን የጥያቄና የትምህርት ቀን በመባል ይታወቃል ማለት ነው። ጌታችን ኢየሱስ ክርስቶስ በዕለተ ሰሉስ ወይንም በማክሰኞ ቀን ተመልሶ ነው የሚለን። ተመልሶ ወደ ቤተ መቅደስ ወደ ምኩራብ እንደሄደ እንግዲህ በለስን ሰኞ ረገማት ብለናል። ሰኞ ገበያ ፈታ፣ ርግቦችን ሁሉ አሳደደ ብለናል። ስለዚህ ጌታችን ኢየሱስ ክርስቶስ ተመልሶ ወደ ምኩራብ ሊያስተምር ሲሄድ የሕዝቡ ሹማምንት፣ ጸሐፍት፣ ፈሪሳውያን ሕዝቡን የሚመሩ 8ቱ ቤተ አይሁድ የሚባሉት እነሱ ጥያቄ አቅርበውለታል ማለት ነው። የጥያቄ ቀንና የትምህርት ቀን በመባል ይታወቃል። ጌታችን ኢየሱስ ክርስቶስ እያስተማረ ሳለ ትናንትና በለስን ረግመ ያደረቀበት ምክንያቱ ቤተ መቅደሱን ገበያን መፍታት የቻልክበት ስልጣኑ የማን ነው? ከየት ያገኘው ነው? ብለው ጠየቁት ማለት ነው። ስለዚህ የጥያቄ ቀን በመባል ይታወቃል ማለት ነውና ጌታችን ኢየሱስ ክርስቶስ ሲጠይቁት እርሱም ጥያቄ ጠየቃቸው ነው የሚለን። ጥያቄ ጠየቃቸው። የማቴዎስ ወንጌልም የማርቆስንም ስታነቡት አንሰ ሲያለክሙ አሐተ ቃለ፣ እኔም አንዲት ቃል እጠይቃቸዋለሁ፣ እናንተ ተጠየቃችሁኝ፣ እኔም እጠይቃቸዋለሁ። አሁን ኢየሱስ ክርስቶስ ሲጠይቁት መልሱን በስርዓት የማይመልስ የማያውቀው ሆኖ አይደለም። ኢየሱስ ክርስቶስ ጥያቄውን በጥያቄ ነው የመለሰላቸው እና በዕለተ ሰሉስ እንግዲህ እነሱ ጠየቁት፣ በማን ስልጣን ታደርጋለህ ሲሉት እርሱም ኢየሱስ ክርስቶስ የዮሐንስ ስልጣን ወይንም ጥምቀቱ ከምድር ነው ወይም ከሰማይ፣ ይህንን ከመለሳችሁልኝ እኔም በምን ስልጣን ይህን እንደማደርግ እመልስላችኋለሁ አላቸው እና ጸሐፍት ፈሪሳውያን 8ቱ ቤተ አይሁድ ተማከሩ። ለምን ብሎ እምሰማይ በይነምንት ያመንክምዎ፣ ከሰማይ ነው ብንለው ለምን አላመናችሁበትም ይለናል። ከምድር ነው ብንለው እስመ ንፈሮሙ፣ ህዝቡን እንፈራቸዋለን። እስመ ከመ ነቢይ ይሬይዎ ለዮሐንስ፣ ዮሐንስን እንደ ነቢይ እንደ አባት ያከብሩት ነበርና ማለት ነው። ስለዚህ ዮሐንስ 30 ምናምን ዓመት ሙሉ ከሰው ተለይቶ የሚኖር ሰው ስለነበር ማለት ነው። ሰው አይቶ የማያውቅ ስለነበር ህዝቡ ሁሉ ይከታተሉት ያከብሩት፣ እንዲሁም የነቢይ የሚሰጠውን ክብር ሁሉ ይሰጡት ነበር እና በዚህ ምክንያት ምን ብለው መለሱለት? በዕለተ ሰሉስ ጥያቄ ሲጠይቃቸው እኛ አናውቅም፣ ከምድር ይሁን ከሰማይ ይሁን እኛ አናውቅም ሲሉት ኢየሱስ ክርስቶስም አንሰ እኔም አልነገራችሁም፣ በምን ስልጣን ይህንን እንደማደርግ አልነገራችሁም አላቸው። ስለዚህ እኔ የምድራዊ ነገር ስጠይቅ የዮሐንስን ነገር ብጠይቃችሁ ያላወቃችሁ፣ ዮሐንስ ከደማዊ ከስጋዊ ተወልዶ በዚህ ምድር ላይ የምድራዊን እሱ ራሱ እንደተናገረው ከስጋ የተወለደ የስጋን ይናገራል፣ ከመንፈስ የተወለደ ግን ወይንም ከሰማይ የመጣው እሱ የሰማይን ነገር ይናገራል እንዳለ የዮሐንስን ጥምቀት የዮሐንስን ስልጣን ያላወቃችሁ እኔ ከአብ ዘንድ ከልክ የመጣሁ ከአብ ቅድመ ዓለም የተወለድሁ ነኝ፣ ኋላ ከድንግል ማርያም ያላባት ተወለድሁ ብላችሁ እንደምን ታምኑኛላችሁ ብሎ ጥያቄውን በጥያቄ ይመልስላቸዋል ማለት ነውና ዕለተ ሰሉስ የሚባለው አንደኛው የጥያቄ ቀን፣ ሁለተኛው ኢየሱስ ክርስቶስ ያስተማረበት ቀን ማለት ነው። ቅድመ ዓለም ከአብ እንደተወለደ ድኅረ ዓለም ከድንግል ማርያም መወለዱን የተናገረበት በምኩራብ ገብቶ እውነተኛና ውሸተኛ መምህር የትኛው እንደሆነ አሰርግጦ የተናገረበት ቀን ዕለተ ሰሉስ በመባል ይታወቃል ማለት ነው።